ባልሳሳት አንተ የዳግም አባት ነህ። ተሰማም የልብ ወዳጅ ነው። ምን አንድ ነገር ልጨምርልህ? የሮማን ወንድም ነኝ። የወይዘሮ ሮማን ወንድም? ማናት ደግሞ ወይዘሮ ሮማን? መጀመሪያ እኮ ስሟ ሲጠራብህ ደንግጠህ ነበር። አልገባኝም። ቆይ እዚህ ምን ፈልገህ ነው የመጣው? ጓደኛዬን በፍጥነት እንድትፈታልኝ እፈልጋለሁ። ጓደኛዬ? ቤት ንብረቱን ገንዘቡን አታላችሁ እስር ቤት ስለወረወራችሁት ሰው ነው እያወራ ያለሁት። ሰውዬ ስነ ስርዓት አድርግ እንጂ። እዚህ እኮ ስርዓት የሚባለው ስሙ ብቻ ነው ያለው። ቆይ እንደውም አንድ ነገር ላሳየህ። ምንድን ነው ደግሞ? አንተ ተፈሪና ወይዘሮ ሮማን ስትሰሩት የነበረ ህገወጥ ስራ የሚያሳይ ማስረጃ ነው። ምን? ዋናው መረጃ ላይ ፎቶ አንስቼ ነው። ሰማኛለህ? በተሰማ ፋንታ ወይንም መወረው የማትፈልግ ከሆነ ዛሬውን ተሰማ የምትፈታው ፈልጋለሁ። ኮማንደሩ እዚህ ነገር ውስጥ እንዳለበት በጣም እርግጠኛ ነኝ። ምን ነው ሮማን ረሳት? ምን እንደምን አላውቅም። ለይኩን እኔ ማለት ከይሁዳ የባስኩኝ ከሃዲ ነኝ። መጀመሪያ እህት ለስራ ብላ ወደ እኔ ጋር ስትመጣ እሺ ብዬ ስቀበላት ያን ጊዜ ነው የኔ ክህደት የጀመረው። እሱማ አንተም ትታለህ። እነ ሮማን ኮማንደርና ተፈራ ኃይለኛ ወንጀል ውስጥ፣ እህቴ ደግሞ ከነሱ ጋር ሆና ማመን ያቃተኝ። ቆይ አንተ እህት እዚህ ነገር ውስጥ እንዳለችበት እንዴት ታወቅ? ማወቅ ብቻ ሳይሆን ህገወጥ ተግባራቸውን የሚያሳይ ማስረጃ እጄ ላይ አለ። ከዚህ እንደማትወጣ ቃል እገባልሃለሁ ወዳጅ። አሁንም እኔን ወዳጅ እያልከኝ ነው? ለይኩን ተሰማ፣ እኔ ያለፈው ነገር ሁሉ ረስቼዋለሁ። እባክህ ራስን በከንቱ አትውቀስ። ይሄ ትልቅ በቀል፣ ለእኔ ይቅርታ ማለት ትልቅ በቀል። ሰው ለገንዘብ ሲል መደባደብ አይደለም ይገዳደል የለ እንዴ? ለይኩን ቆፍሬ አልቀበርኩም እንጂ እኔም እኮ ብሆን በጣም ከጅሃለሁ፣ ገድያለሁ። ለማንኛውም ቃል እንደገባሁልህ ከዚህ በፊት ተሰጣለሁ። ለኔ ይሄን ያህል በዘዘት ካለቀስክ ይበቃኛል። የሆነ ትልቅ ነገር እንደተፈጠረ እየተሰማኝ ተፈጥሯል። የኔ ልጅ በጣም ትልቅ ችግር ተፈጥሯል። ምንድን ነው ሱማዬ? ይሄው ሮማን በእኔ ምክንያት ሆስፒታል ናለች። ምን? እማዬ ምን አደረገሽ? ሴትዮዋ ደህና ነች አይደል? ይኸውልሽ እኔ በእሷ ጉዳይ ምንም ነገር እንድትሆኝ አልፈልግም። ኮማንደሩ የሲምባን ጉዳይ ሳይጨርስ ሌላ የሚያስጨንቀውና የሚያሳስበው ጉዳይ ተፈጥሯል። የኮማንደሩንና የግብረ አበሮቹን ወንጀል የያዘውን መረጃ ለይኩን በፎቶ መልክ ባሳየው ጊዜ ያየውን ማመን ከብዶት የሚገባበት ይጠፋዋል። ባየው ነገር መረጋጋት ያልቻለው ኮማንደሩ ለይኩንን ማንነቱን ይጠይቀዋል። ለይኩንም የሮማን ወንድም እንደሆነና የተሰማም የልብ ጓደኛው እንደሆነ ይነግረዋል። የኮማንደሩን መደናገጥና በፍርሃት መጨናነቅ ያስተዋለው ለይኩንም በድፍረት ተሰማን ከታሰረበት የማያስፈታው ከሆነ መረጃውን አሳልፎ እንደሚሰጥበትና እንደሚያጋልጠውም ይነግረዋል። ኮማንደሩም በጊዜው ተረጋግቶ ማሰብ ስላልቻለ ለይኩን ባቀረበለት ሐሳብ ተስማምቶ ለይኩንን ይሸኘዋል። ብልህና ቂመኛ የሆነው ኮማንደሩ ቆም በማለት ለይኩን ይህን መረጃ እንዴት ሊያገኘው እንደቻለ ማብሰልሰል ይጀምራል። በዚህ ብቻ የማያበቃው ኮማንደሩ ለይኩንንም እንደ ሲምባ አሳዶ ለማጥፋት ያስባል። ምክንያቱም ለኮማንደሩ ይህ መረጃ ወጣ ማለት ስራውን አጥቶ የሚታሰርበት ብቻ ሳይሆን የጀመራቸውንም ህገወጥ ስራዎች የሚከሽፍበትና ከሁሉ በላይ ደግሞ በከተማው አለ የተባሉ ባለሀብትና ባለስልጣን አቶ ተፈሪ ጋር ያለውን ግንኙነት የሚያበላሽበት እንዲሁም አቶ ተፈሪ ይህን ከሰማ እሱን የሚያጠፋው መስሎ ስለታየው ነበር። ለይኩን ለኮማንደሩ ባቀረበለት ሐሳብ መስማማቱ አስደስቶት ወደ ቤቱ በመመለስ ላይ ሳለ እህቱ ሮማንን ለማየት ወደ ሆስፒታል ጎራ ይላል። ነገር ግን እዛ እንደደረሰ የሰማው ነገር በለይኩን ልብ ውስጥ ተቀምጦ የነበረውን የእህቱን ንዴት ስብርብር ያደርገዋል። ሮማን የገጠማት ጉዳት ከፍተኛ ስለነበር ለጊዜው ሙሉ በሙሉ ፓራላይዝ እንደሆነች ይነገረዋል። በዚህ ጊዜ ለይኩን እጅግ በጣም ያዝናል። ያንን ሁሉ ክፉ ነገር ያደረገችበትን ረስቶ ሮማንን ለመርዳትና ለማሳከም ወደ ቤቱ ሊወስዳት ይወስንና ሆስፒታሉን ለቆ ይወጣል። ሮማን ላይ ያደረገችው ነገር በጣም የጸጸታትና ለይኩንም በእህቱ ምክንያት አዝኖብኛል ብላ ስታስብ የነበረችው ዝናሽ ለይኩንን እንዳየችው እባክህ ይቅር በለኝ፣ በአጋጣሚ የተፈጠረ ነገር ነው፣ አስቤው አልነበረም ብላ እግሩ ላይ ትወድቃለች። በዝናሽ ሁኔታ የተደናገጠው ለይኩን እንዴ ዝኑ ምን እያደረግሽ ነው? ተነሺ ብሎ ይላታል። ዝናሽም ከለይኩን እግር ላይ ትነሳና አዝነህብኛል አይደል ለይኩን ብላ ትለዋለች።
ላይኩንም ዝናሽን ለማረጋጋት በፍጹም እውነቱን ለመናገር ሮማንኛ ላይ ካደረገችው ነገር አንጻር አውቀሽና አስበሽበት እንኳን ብታደርጊው አላዝንብሽም ብሎ ይላታል። ዝናሽም እንደማልቀስ እያለች ቢሆንም ላይኩን እኔ ሰው ህይወት አበላሽቻለሁ፣ ምን ላድርግ የናውም ነገር ሆኖብኝ እኮ ነው፣ እንደዛ ዝርግት ብሎ ሳየው ራሴን መቆጣጠር አቅቶኝ ነው እንጂ እኔ እሷን በፍጹም መጉዳት ፈልጌ አልነበረም ብላ ትለዋለች። ላይኩንም ዝናሽ እንድትረጋጋ ደጋግሞ ቢነግራትም ዝናሽ ግን ፍርሃቷ ሊያረጋጋት አልቻለምና ወይ ካልሆነ እጄን ለፖሊስ ልስጥ እንዴ ብላ ትለዋለች። በዚህ ጊዜ ላይኩን ዝኑ እባክሽ መፍትሄ እንዳስብ እንኳን ጊዜ እየሰጠሽኝ አይደለም፣ እባክሽ ተረጋጊ፣ ራስሽን በዚህ ልክ አታስጨንቂ። ይልቅ አሁን ስመጣ ሮማንን አይቻት ነበር። ዶክተሩ እንደነገረኝ ከሆነ ሰውነቷ ብቻ ሳይሆን አንደበቷን ማዘዝ ልትቸገር ትችላለች ብሎኛል። ስለዚህ ወደዚህ እንድትመጣና እዚህኛ እንክብካቤ እያደረግንላት እንድትቆይ ካልሆነም ወደ ውጭ ሀገር ሄዳ እንድትታከም ለማድረግ አስቤያለሁ ብሎ ይላታል። በዚህ ጊዜ ዝናሽ ጭንቅላቷ ውስጥ ሁለት ጥያቄዎች ይፈጠሩባታል። አንደኛው ሮማን ባትድንና ምናልባትም ደግሞ ብትሞት ጸጸቱ እንደሚገላት፣ ሁለተኛው ደግሞ ሮማን ድና ብትመጣ ምን ልታደርግ እንደምትችል ስታስበው በከፍተኛ ውጥረትና ፍርሃት ትወጠራለች። ቤተሰባቸውን ካለበት መከራና ችግር ለመታደግ ደፋ ቀና የሚሉት ልጆቹ የቤተሰብ ጥሩ እራት ምሽት ለማድረግ አስበው ላይኩን ጋር ይደውሉና ሐሳባቸውን ይነግሩታል። ላይኩንም ዝኑን በማጽናናት በይተነሽ ልጆቹ የእራት ፕሮግራም ምናምን እያሉ ነው፣ እንደዚህ ሆነሽ ካገኙሽ ስለሚጠራጠሩ ተነሽና ልብስሽን ቀይሪ ብሎ ይላታል። ናሆም፣ ኑሐሚን፣ ዳግምና ኤሚ የእራት ፕሮግራማቸውን ከማዘጋጀታቸው በፊት ስለ ድርጅቱ አንዳንድ ነገር ለመመካከር ይቀጣጠሩና በአንድ ካፌ ውስጥ ይገናኛሉ። ከብዙ ጊዜ በኋላ በፍቅር የተሰባሰቡት ልጆቹ ገና ከመገናኘታቸው ፍቅራቸውን መገላለጽ ይጀምራሉ። በመሃል ኑሐሚን በሉ አሁን ወደ ተሰባሰብንበት ጉዳይ እንግባ፣ በመጀመሪያ ከሁሉም በላይ የኛ አንድ መሆን ነው ዋናው፣ ስለዚህ ሁላችንም እንደየድርሻችን ሰርተን ድርጅቱን በድጋሚ እንዲያንሰራራ ማድረግ አለብን ብላ ትላለች። ዳግም ቀበል ይልና የእውነት ኑሐሚን ሁላችንም በየራሳችን ጉዳይ ተወጥረን ባለንበት ሰዓት አንቺ ግን ስለ ድርጅቱ አስበሽ ስለሰበሰብሽን በጣም እናመሰግናለን ብሎ ይላታል። ኤሚም አርፍዳ መታ ስለነበር ይቅርታ ስላረፈድኩኝ አንዳንድ ሐሳቦችን አልሰማውም ብላ ትላለች። ኑሐሚን ወደ ኤሚ ዞር ትልና ያው ዋናው ዓላማ ሆቴሉን እንዳይሸጥ ማድረግ ነው፣ ስለዚህ ሆቴሉ ሳይሸጥ እየሰራ የድርጅቱን የተወሰነ አክሲዮን ሸጠን በቀረው አክሲዮን መንቀሳቀስ ነው ብላ ትላለች። ዳግም ከተሊልና እኔም የድርጅቱ 40% መሸጡ ብዙ የሚጎዳን አይመስለኝም ብሎ ሲል ጉዳዩ ትንሽ ያስደነገጣት ኤሚ የድርጅቱ አክሲዮን ሊሸጥ ነው ለዛውም 40% ብላ ትላለች። በዚህ ጊዜ ናሆም ኤሚ ድርጅቱን እኮ ሙሉ በሙሉ አተነው ነበር፣ ስለዚህ ይህን ሐሳብ ተቀብለን ድርጅቱን በድጋሚ እንዲያንሰራራ ማድረግ አለብን ብሎ ይላል። ዱብዳ የሆነባት ኤሚ ቆይ እና አባዬ ስለዚህ ነገር ያውቃሉ ብላ ትላለች። ኑሐሚንም አይ ለነሱ አልነገርናቸውም፣ ግን የተሻለ ሐሳብ ካለሽ አንቺም ማቅረብ ትችያለሽ ብላ ትላታለች። ናሆምም አዎ በዛ ላይ የኛ ውሳኔ ምንም ይሁን ምን አባዬ በውሳኔያችን ይስማማል፣ ምክንያቱም ከዚህ በኋላ የዚህ ድርጅት አስተዳዳሪዎች እኛ ስለሆነ ብሎ ይላታል። ኑሐሚንም ከተል ብላ አዎ ጋሼ ለዚህ ድርጅት ምን ያህል እንደለፉ ሁላችንም የምናውቀው ጉዳይ ነው። ያው ቤተሰባችን ላይ እየተፈጠረ ባለው ተደራራቢና ተደጋጋሚ ችግር ምክንያት ጋሼን ከመጠን በላይ እንዲወጠሩና ስራቸውም ላይ ትኩረት እንዳያደርጉ አድርጓቸዋል ብላ ትላታለች። ናሆምም ስለዚህ እኛ ደግሞ ከዚህ በኋላ ቤተሰባችንም ላይ ይሁን ድርጅታችን ላይ የመጣውን ከባድ መከራ እጅ ለእጅ ተያይዘን ማሸነፍ አለብን ብሎ ይላል። ኤሚም ተረጋግታ በሰማችውና በተረዳችው ነገር ተደስታ የወሰናችሁት ውሳኔ በጣም ጥሩ ነው፣ ነገር ግን እማዬና አባዬ እዚህ ስብሰባ ላይ ቢገኙ በጣም ደስ ይለኝ ነበር ብላ ትላለች። በዚህ ጊዜ ኑሐሚን ለሷ ትጨነቂ ኤሚ፣ ስለተወያየንበት ስብሰባ ለማውራትና ጥሩ የቤተሰብ ጊዜ ለማሳለፍ ማታ ጥሩ የሆነ የራት ፕሮግራም ልናዘጋጅ አስበናል ብላ ትላታለች። ዳግምም በረጅሙ ተንፈስ ብሎ ተመስገን የድሮ ፍቅራችንና ሰላማችን መመለሱ በጣም አስደስቶኛል ብሎ ሲል ኤሚ ቀበል ብላ እና ከስንት ጊዜ በኋላ እንደ ቤተሰብ አንድ ላይ በአንድ ማዕድ ልንቀርብ ነው ማለት ነው፣ በጣም ደስ ይላል ብላ ትላለች። ናሆምም እውነቱን ለመናገር በዛሬው ራታችን ላይ እኛ የቤተሰብ አባላት ብቻ ሳይሆን ወደፊት የኛ ቤተሰብ የሚሆኑት ኤርሚና ጩና ቢገኙ ደስ ይለኛል ብሎ ይላል። ኤሚም የምረን ነው ወንድሜ፣ አይገርማችሁም እኔም እንደሱ እያሰብኩ ነበር ብላ ትለዋለች። ናሆምም ፈገግ ይልና ቢገኙ ደስ ይለኛል አልኩ እንጂ ይገኙ የሚል ቃል አልወጣኝም፣ በዛ ላይ አባዬ በዚህ ጉዳይ ላይ ኃይለኛ እንደሆነ መቼም ላንቺ አልነግርሽም ብሎ ይላታል። ኑሐሚንም ልክ ነው ኤሚ፣ ጋሼም በዚህ ሰዓት ባናበሳጫቸው ጥሩ ነው፣ እኛ የቻልነውን እግራቸውም ላይ ቢሆን ወድቀን ላንቺም ለዳግምም የሚሆነውን እንጠይቃለን ብላ ትላለች። ዳግምም እኔ እንጃ እማዬ ግን በዚህ ነገር የምትቀበል አይመስለኝም ብሎ ሲል ናሆም ትንሽ አሰብ ካደረገ በኋላ እውነት ለመናገር እዚህ የራት ፕሮግራም ላይ
እናቴን ብትገኝ ደስ ይለኛል ብሎ ይላል። ናሆም በድብቅ ከእናቱ ጋር እንደሚገናኝ የሚያውቀው ዳግም አምልጦት ታዲያ ለምን አጠራትም ካስፈለገ ደግሞ ወይኔ ደውዬ እጠራታለሁ ብሎ ሲል ስለ ፋንቱ ሰምተውም አይተውም የማያውቁት ኤሚና ኑሐሚን ግራ በመጋባት ስሜት ውስጥ ሆኖ ይመለከቱታል። ወዲያውኑ ኑሐሚን አልገባኝም ፋንቱ ያለችበትን ታውቃለህ እንዴ ብላ ትለዋለች። በሁኔታው የተደናገጠው ናሆምም እየተርበተበተ አይ ስልኳን እኔ ሰጥቼው ነው ብሎ ሲል ዳግም በጣም ይቅርታ ናሆም አስቤው አልነበረም የተናገርኩት ግን እስከ መቼ ደብቀህ ታቆየዋለህ ብሎ ይለዋል። እናትና ልጅን ለማገናኘት ያንን ሁሉ መስዋዕትነት የከፈለችው ኑሐሚን ናሆም ይህን ነገር ከሷ መደበቁ ያበሳጫትና እናትህን ከኔ ተደብቀ ያገኛት ነበር ብላ ትለዋለች። ናሆምም እየተርበተበተ ማለቴ ልነግርሽ ነበርኮ ብሎ ሲላት ኑሐሚን ተነስታ ጥላቸው ትሄዳለች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።